ታደሰ መወገድ አለበት የሚል ነው። እሱ ሳይወገድ እነዚህ ዓላማዎች መፈጸም አይቻሉም። ታደሰ በዓለም አቀፍ ህብረተሰብ ፊት 8 ነጥቦችን ፈርማለሁ ብሎ ነው ሄደው አንዱንም አልተገበረም። ሰላም ጧትን ክቡራትን ተካተልቲና ፖጉኒሱ ከዓብድ ሐመድ ጻፍ ቻናልና ሐደሽ እንተኾንኩም ላይክ ሰብስክራይብ በመጋር ጀምሩ። ለሙን ከም ተለሙድ ሐደሽን ትኩሳትን ዛዕባትና ወኹም ክነብልና ሰናትልሑ ታደሰ የማይገባውን ኦፖርቹኒቲ አግኝቶ ነበር። ያን ኦፖርቹኒቲ ስኳንደር አድርጎታል። ኢትስ ታይም ቱ ሪኮል ሂም ናው ነው። የማይገባው ኦፖርቹኒቲ ምለው ምንድነው? ያለፈውን መፈንቅለ መንግስት የፕሪቶሪያ ስምምነት የፈጠረውን ጊዜያዊ መንግስት ተንኮል ሸርቦ ሰራዊት አደራጅቶ አንቀሳቅሶ በየጊዜው ቀጣይ የሆነ ተንኮል በመስራት መንግስት እንዳይሰራ ያደረገው እሱ ነው። እሱ ብቻ ግን አይደለም። የሰራዊቱን ስትራክቸር አስተካክሎ የተሻለ የጸጥታ ስራ የሚሰራ አካል ያደርገው ይችል ነበር። አልሆነም። የሰራዊቱ ኑሮ ስልጠና ምናምንም በሰራዊት ደረጃ እንኳን ሲታሰብ ያም አልተደረገም። ማአት ገንዘብ ነው የሚፈሰው እዛ። ከ60 እስከ 70% የትግራይ የሚሰጠን ግራንት ባጀት ወደ ሰራዊቱ ነበር የሚገባው። ይሄ ሆኖ እያለ ግን ሰራዊቱ ጫማ ባለማግኘት፣ ልብስ ባለማግኘት፣ ሕክምና ባለማግኘት፣ ኑሮ ባለመስተካከል ሲያማርር ነው የነበረው። ይህንን ምሬት ደግሞ ጊዜያዊ መንግስቱ ነው እኮ አንተ ላይ ችግር እየፈጠረ ያለው የሚለውን ራሱ የፈጠረውን ችግር ለጊዜያዊ መንግስቱ መምቻ ያደርገው ነበር። በእንደዚህ አይነት የራሱንም ስራ በደንብ አልሰራም። የጊዜያዊ መንግስቱንም ስራ አደናቅፏል። በላዩ ላይ ተንኮል ፈጽሟል። መፈንቅለ መንግስት ፈጽሟል። ይሄ ያለም ቢሆን ሪዋርድ ሆነ። የኢትዮጵያ መንግስት ስልጣን ሰጠው። ቅድም እንዳልኩት የተሰጠበት የራሱ ምክንያት ሊኖር ይችላል። እኔ አላውቀውም። እኔ እሱ ወደዛ መምጣት አልነበረበትም የሚል አመለካከት ነበረኝ። ኤክስፕረስ የሆነ አመለካከት ነው። ለምን እንደመጣ ግን እኔ ኤክስፕሌን ላደርገው አልችልም። ያም ሆነ ግን ኦፖርቹኒቲ ተሰጠው። ኦፖርቹኒቲውን ስኳንደር ያደረገው 6 ወር ነው ከተሰጡት በዓለም አቀፍ ህብረተሰብ ፊት የተሰጡት ስራዎች አንዱንም አልሰራም። እሱ ብቻ ግን አይደለም። አሁን እሱ የሚመራው መንግስት የሚባለው ነገር ዜሮ አድርጎታል። መንግስት የለም ነው የኔ አመለካከት። አሁን ትግራይ ውስጥ ጸጥታ የማያስከብር ከሆነ ወታደሮችና አንዱ አፈንጋጭ ፓርቲ በአንድ ላይ ተሰባስበው ዲክቴት ያደረጉት የነሱ ተላላኪ ከሆነ ይሄ መንግስት አይደለም። የትግራይን ችግር አይፈታም፣ አልፈታም፣ ለወደፊትም አይፈታም። የኛ አመለካከት መንግስት ሪኮል ማድረግ አለበት። እሱን ነው ስልጣን የታደሰ ስልጣን ከማዕከላዊ መንግስት ነው የመጣው፣ ከትግራይ ህዝብ አልመጣም። ቲፒኤልኤፍ ጠይቋል፣ እሱ ይሁንልኝ ብለዋል። ግን የጊዜያዊ መንግስት አወቃቀር በሚፈቅደው መሰረት ማዕከላዊ መንግስት ነው ይሄን የሚወስነው። ወስኖ ደግሞ ታደሰ ይሁን ብለዋል። 6 ወር ቆይቷል። 6 ወር ቆይቶ ከተሰጡት ስራዎች አንዱንም አልፈጸመም ብቻ ሳይሆን የነሱ ተጻራሪ አድርጓል። ለምሳሌ ከውጭ ኃይሎች ጋር ግንኙነት አይደረግም ይላል ከስምምነቶቹ አንዱ። ታደሰ ተገናኘ ያልተገናኘ ከሻዕቢያ ጋር ማቆ ነገር የለኝም። ግን የሱ ወታደሮች ናቸው የሚገናኙ ያሉት። እሱ ከሱ ጋር አብሮ የሚሰራ ፓርቲ ነው እየተገናኘ ያለው። he has an obligation to stop it። አላቆምም። ይሄ ከፕሪቶሪያ ስምምነት ውጭ ነው። ለማዕከላዊ መንግስት ፕሎት ማድረግ ነው። ማዕከላዊ መንግስትን ለማውደቅ ኢትዮጵያ ውስጥ ትርምስ ለመፍጠር ፕሎት ማድረግ ነው። ይሄ ቶለሬትድ መሆን ያለበት ነገር አይደለም። ከሁሉ በላይ ደግሞ የትግራይን ህዝብ ፕሮብሌም እያባባሰ ነው ይሄድ ያለው፣ አይፈታውም። ስለዚህ ኢትስ ታይም ማዕከላዊ መንግስት የትግራይን ህዝብ ብሶት እንኳን ለመፍታት ብሎ ጨርሶ ኢምፕሎድ እያደረገ ባለበት ወቅት ኢምፕሎድ አድርጎ ሳይጨርስ እያለ ይህን ጉዳይ መፍታት አለበት ብለን ነው የምናምነው። ያስቀመጥናቸው ዓላማዎች ይህን ነው የምንሰራው ነው እያልን ያለነው። ህዝብ ለማሰባሰብ ኃይል ለማሰባሰብ ብለን ነው ያስቀመጥነው። አንድ ፕሪኮንዲሽን ግን አላቸው። ያ ፕሪኮንዲሽን ታደሰ መወገድ አለበት የሚል ነው። እሱ ሳይወገድ እነዚህ ዓላማዎች መፈጸም አይቻሉም። ሁሉ ሰው ለምሳሌ ጥሩ ናቸው ዓላማዎች ይልና ታደሰ ያለ እንዴት ተፈጽሟቸዋላችሁ ይለናል። አንዱ ፕሪኮንዲሽን ታደሰ መወገድ አለበት እና ከዛ በኋላ ነው እነዚህ ዓላማዎች ሊፈጸሙ የሚችሉት። ከዛ በኋላ ነው የትግራይ ህዝብ ከገባበት ክራይሲስ መቆም የሚችለው። ትንሽ እረፍት የሚመስል ነገር ትንሽ
መንግስት የሚመስል ነገር ለአጭር ጊዜም ቢሆን የሚያገኝበት ከዛ በኋላ ደግሞ በምርጫ ወደ ዘመናዊ መንግስት የሚገባበት ወደ ኢትዮጵያ መንግስት ኢንኮርፖሬትድ የሚሆንበት ከዛ በኋላ በደንብ አስቦ የሚፈልገውን ምርጫ የሚመርጥበት ሁኔታ ለማምጣት ታደሰ መወገድ አለበት የሚል ነው። እሱ ሳይወገድ እነዚህ ዓላማዎች መፈጸም አይቻሉም። ታደሰ በዓለም አቀፍ ህብረተሰብ ፊት 8 ነጥቦችን ፈርማለሁ ብሎ ነው የሄደው። አንዱንም አልተገበረም። ተፈናቃዮችን አልመለሰም። ከውጭ ኃይሎች ጋር መገናኘቱን አላስቆመም። እሱ ይገናኝ አይገናኝ አላቅም፣ አልተገናኘውም ነው የሚለው። ግን የእሱ መንግስት የሚመራው እየተገናኘ ነው ያለው። ስለዚህ ሌላ መንግስት ይተካ ነው እያልን ያለው። የኢሳያስን መንግስት አስተሳሰብ አውቃለሁ። በጣም የሚያንሸራትት የቁልቁለት መንገድ ነው። አንዴ ከገባህበት መመለሻ የለውም። አዘቅት ውስጥ ነው የሚያስገባ። አሁን ትግራይ ውስጥ የተሟላ ሰርቪስ የለም፣ መንግስት የለም፣ ሰላም የለም፣ ጸጥታ የለም። ያው ሰምታችሁ ይሆናል። ህፃናት በጅብ የሚበሉበት መቀሌ ውስጥ ህፃናት በጅብ የሚበሉበት ሁኔታ ነው ያለው። ተወካዮች ምክር ቤት ውስጥ የለንም፣ ፌዴሬሽን ምክር ቤትም የለንም፣ ካቢኔ ውስጥ የለንም፣ ዲፕሎማቲክ ኮሚኒቲ ውስጥ የለንም፣ ሴኩሪቲ ስትራክቸር ውስጥ የለንም። ምርጫ ካሄደን ወደዛ መግባት አለብን። የተቀመጠ መብታችንን በህገ መንግስታዊ መንገድ እስከሚቀየር ድረስ ህገ መንግስታዊ መብታችንን በሰላም የምናገኝ ከሆነ እሱን ነው የምንመርጠው። ለዛም በከፍተኛ ደረጃ እንሰራለን፣ በትዕግስት እንሰራለን። ይሄ ሳይሆን ከቀረ ደግሞ ተገደን ማድረግ የሚገባንን ነገር ወደ ማድረግ እንሄዳለን። ይሄ የሚመረጥ መንገድ አይደለም። የትግራይ ጊዜያዊ መንግስት አይመርጠውም፣ የትግራይ ህዝብ አይመርጠውም። በሰላም ነገሮች እንዲፈቱ ነው የሚፈልገው። የትግራይ ጊዜያዊ መስተዳደር ሰላሙ እንዲጸና እንዲጠበቅ ይፈልጋል። በቁርጠኝነት ይሰራል። ለዚህ ነው በጣም የተስተካከለ ባይመስልም ፕሪቶሪያ ላይ ሄደን የቀረውን ጉዳያችንን በሰላም እንጨርሳለን ብለን ፈርመን የመጣ ነው። አሁንም ያንን መጠበቅ እንፈልጋለን። አሁን ሀገራችን ውስጥ ያለው ሁኔታ አስቸጋሪ ነው። ብዙ አስቸጋሪ ሁኔታዎች አሉ። በህገ መንግስት የተቀመጠ መብታችንን በህገ መንግስታዊ መንገድ እስከሚቀየር ድረስ ህገ መንግስታዊ መብታችንን በሰላም የምናገኝ ከሆነ እሱን ነው የምንመርጠው። ለዛም በከፍተኛ ደረጃ እንሰራለን፣ በትዕግስት እንሰራለን። ይሄ ሳይሆን ከቀረ ደግሞ ተገደን ማድረግ የሚገባንን ነገር ወደ ማድረግ እንሄዳለን። ይሄ የሚመረጥ መንገድ አይደለም። የትግራይ ጊዜያዊ መንግስት አይመርጠውም፣ የትግራይ ህዝብ አይመርጠውም። በሰላም ነገሮች እንዲፈቱ ነው የሚፈልገው። ይህን ለማድረግ ደግሞ ከማዕከላዊ መንግስት ጋር በጽናት በእምነት እየሰራ ነው ያለነው።